ዛሬ ለደቡብ ምዕራብ ኢትዮጵያ ክልል ሌላ ብስራት ሌላ ደስታ ሆኗል። ሌላ ዘመን ተሻጋሪ ሀብት ሌላ የክልሉ ውበት ማሳያ ሚዛን አማን በመንግስትና በግሉ ዘርፍ ትብብር ደንቢ ኢኮሎጂን እነሆ ብላለች። ጠቅላይ ሚኒስትር አብይ ሎጁን ስራ ባስጀመሩበትም ወቅት ይህ ውብ ስፍራ የኢትዮጵያ የውበት ልክ ማሳያ ነው ብለውታል። ኢትዮጵያውያን በተቻለ መጠን አማን ሚዛን እየመጡ የደንቢ ሎጅን ማየት እንዲችሉና የኢትዮጵያን የውበት ልክ የጸጋ ልክ ማስተዋል እንዲችሉ እጋብዛለሁኝ። ወደዚህ ስፍራ መምጣት እንደከዚህ ቀደሙ አስቸጋሪ አይደለም። ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ አንድ ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። ኢትዮጵያ የተባረከች ሀገር መሆኗ፣ ኢትዮጵያ የሌላት ነገር አለመኖሩም፣ ኢትዮጵያ የብዙ ጸጋ ባለቤት መሆኗ ሲነገር ይህ በስዕል ብቻ የሚገለጽ የሚመስለው ስፍራ ማሳያ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የዚህ ከባቢ ህዝብ ውጫውጩን ስንመለከት በኑሮ የደህየ ሊመስል ይችላል፣ ግን ልቡ ሀብታም ነው። ህዝቡም ልቡ ሀብታም፣ አርቆ አስተዋይ፣ የተፈጥሮ ጸጋ የገባው ተፈጥሮ መጠበቅ የሱ ኃላፊነት እንደሆነ ያመነ በመሆኑ የነዚህ ሁሉ ተግባር ሲሰናሰልና ሲደመር ዛሬ እንዲህ ያለውን ድንቅ ነገር በሀገራችን ለማየት በቃ። እውነት ለመናገር ብዙ ሰዎች የዚህን ቦታ ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም። ወጣቶች ተሰፍሮና ተለክቶ የተሰጣቸውን የእድሜ እርከንን ለበጎና ሀገርን ለመለወጥ ሊጠቀሙበት ይገባልም ብለዋል። በሌላ አካል ስር ተቀጥሮ መስራትን እንደ አንድ ዕውቀት ገቢቶ ማለፍ እንደ ክህሎት ሽግግር መድረክ ሊመለከቱት እንጂ ሁሌም ያ መድረክ ይመጠነናል ብሎ ማሰብ አይገባምም ባይ ናቸው። ይህንን ስራኛ ከውጭ ያመጣነው ሰው የለም። የተጠቀምነው እዚሁ አካባቢ ያለን ሰው ነው። ይህንን መስራት የሚችል እጅ ካለ ሲቀጠር የሚሰራ ለራሱ ለወላጆቹ፣ ለአዛውንቶች፣ ለአረጋውያን መስራት የማይችል ሰው ከሆነ ግን ችግር ነው ማለት ነው። ይሄ ለሌላ የመቀጠር ለሌላ የመስራት ዝንባሌያችን ለመማር ብቻ መሆን አለበት እንጂ የሁል ጊዜ ልምምድ መሆን የለበትም። በጣም የሚያሳዝነውና የሚያስደንቀው ነገር ኢትዮጵያ ውስጥ በርካታ ፕሮጀክቶች አሁን ይሰራሉ። በየቦታው ብትሄዱ 4፣ 3፣ 2 የውጭ ዜጋ አለ፣ 100፣ 1000 የሚጠጋ ኢትዮጵያዊ አለ። አብዛኛው ስራ የሚሰራው በእኛው ልጆች ነው። እነዚህ ልጆች ስራ ችለዋልና ጠቅልለው ስራውን ደግሞ ይሰሩ ሲባል ሲቀጠሩ በሚሰሩት ልክ ስራውን ሲወስዱ አይሰሩትም። ለኛ መቀጠር የተገባ ይመስል ለሰው ስንሰራ የምንታዘዝ፣ የምንሽቆጠቆጥ፣ የምንፈራ ስራውን እኛ ስንወስድ ኃላፊነት ሲሰጠን ግን በታመነው ልክ የማንቆም ከሆነ ምናስበውን ብልጽግና ማረጋገጥ እንቸገራለን። ክልሉ የበዛ የተፈጥሮ ሀብት እንዳለውም ዶክተር አብይ አህመድ በሎጁ ስራ ማስጀመሪያ መድረክ ላይ አውስተዋል። ግን አሁንም ህዝቡና አመራሩ ተቀራርበው ለበለጠ ስራ እንዲተጉም ነው መልእክት ያስተላለፉት። ይሄ ሁሉ ሀብት፣ ይሄ ሁሉ ቅን ሰው ያለበት ክልል ለምንድነው አንዳንድ አይን ገላጭ ስራዎች ሲጀመሩ እነሱን ወስዶ በራሱ የማይሮጠው? ማንን ነው የሚጠብቀው ቁጭ ብለው የሚለው ጉዳይ አመራሮችም የሀገር ሽማግሌዎችም ወጣቶችም እንድታስቡበት ፈልጋለሁ። ደቡብ ምዕራብ ኢትዮጵያ የምታለሙ እናንተ ናችሁ። ደቡብ ምዕራብ ኢትዮጵያ ራሱን ማልማት ብቻ አይደለም ለሌላ መትረፍ ይችላል። ሩጫውና ሽኩቻው ከሚዛን ከቦንጋ ከተርጫ የሮጡ አዲስ አበባ መግባት አለ መሆን ያለበት። ወጣቶች ከአዲስ አበባ እየተመለስን ይሄንን ለም ቦታ አይን እየገለጥን ማስዋብ ነው መሆን ያለበት። የደንቢ ኢኮሎጂ እየተከበረ ባለው የጥምቀት በዓል ላይ ለህዝቡ በስጦታ መልክ የተሰጠ ሀብት ሆኗል። ዛሬ ጥምቀት ነው። ዛሬ ደንቢ ሎጅ ብስራት የተበሰረበት ቀን ነው። ሁለቱን ድርብ በዓላት ለአማን ሚዛን ለዚህ አካባቢ ሰዎች
እንኳን ደስ ያላችሁ። መጪውም ጥምቀት ብስራት እና የሰመረ ዘመን እንዲሆንላችሁ እመኛለሁ። እጅግ አድርጌ አመሰግናለሁ።